እንዳትንቀሳቀስ ነው። ወደዚህ ግባ። ወደ ታበልተ ቁጭ በል እሺ። ግንባርህን ነው የማፈነዳልህ። ቁጭ በል አርፈህ ቁጭ በል። ማን ናቸው? ማን አባህ ነህ አንተ? ማን አባህ ነህ? እንደውም ሌላ ነገር ላመጣ ነው ከውጭ ቃላመጣ ነው ምናምን ብሎኝ የሆነ በጨርቅ ነገር ነው አፍኖኝ ወጣ። ከዛ በኋላ ምን እንደተፈጠረ አላውቅም። የተሻለ ስራ ምናምን ለማግኘት ነበረ እና ራይድ ልክልሻለሁ። ከዛ በሚመጣልሽ ታክሲ ገብተሽ የተሻለ መስተንግዶ ነው የምሰራ የነበረን እና የተሻለ ነገር እዛ ግቢ ይምታኝ ይቅር ምንም አውቀው ነገር የለኝም። ከዛ እኔ አላውቅም ብቻ እዚህ ነው የመጣው እና ማለት ራይድ ውስጥ ታስታውሻለሽ ልጁን? ከዚህ ቀደም አይቼው አላውቅም፣ ግን አሁን ብታዪው ታስታውሻለሽ? አዎ። ከዛ አባቴ በመኪና አደጋ ሞተ፣ ሹፌር ስለነበረ። እንግዲህ አላውቅም። በቃ እሷ መጨፈር መዝናናት መልበስ ነው መጣቅ። የወደፊት ሀሳብም ያላት አይመስለኝም። እንደው ማለት ስልክ በጣም ነው የምታወራው። አንዳንዴ ሌሊቱ ሙሉ መስታወራ የምታድርበት ጊዜ ያላት እና ደግሞ ቤት ውስጥ የተለያዩ ወንዶች ሁሉ ይመጣሉ። ጓደኞቼ ናቸው ምናምን ነው የምትለው። ወንዶች ይመጣሉ ቤት ውስጥ? አዎ። እና ገባሽ የራስሽን ስራ አርፈሽ ስሪ እንዶሽን ኑሪ ምናምን ነው የምትለኝ። ብቻ ግን እኔንም የሆነ ወደ አልሆነ ነገር እንድገባ ምናምን ትነግረኛለች። የተለያዩ ወንዶች ጋር ወይ አንድ ወንድ በቃ ባለሀብት የሆነ ጊዜ ላይ አዳር ብታድሪ ብዙ ነገር ነው የምታገኘው። እንደዚህ ነገር ትልሻለች ሴትሽ? አዎ ትለኛለች። እሺ እቺ ሴት ምንህ ነች? ዘመዴ ናት። አልጋ ላይ ተኝታ ከሆነ ያገኛት ደግሞ የተቀላለድን ነበር ማለት በቃ አበሳጭታኝ ነበረ። ገፈተርኳት። ስገፈትራት እኔ ተኛች በዛው። እኔ ምን እንዴት እንዲበርድልኝ ወጣሁ እንጂ ምንም እንትን የምለው ነገር የለም። የእናቴ አባት እህት ወንድም ናት። ሌላ ውሸት የለም። የእናቴ አባት እህት ወንድም የእናቴ አባት እህት ወንድም ልጅ ሆነ ትናገራለሽ። ትናገራለህ። ዝም በል። ኧረ ልቀቀኝ እንዴ! አፈን ዝጋ። ዝም በል። ወይኔ 10 ለምንድን ነው ህፃን የምትለኝ? የ19 ዓመት ልጅ ናት እኮ። ጭራሽ ልጅዋንም ታውቃለህ? የ19 ዓመት ልጅ ናት። አዎ እኮ። ሰላም ውድ የገበና ቻናል ቤተሰቦች፣ እንግዲህ ያው ባለፈው የነበረውን ነገር እንደተከታተላችሁት አንዳንድ ነገሮችን አሳልፈናል ማለት ነው። ዛሬ ደግሞ አንድ አዲስ እንግዲህ የሆነ ነገር ይዤ መጥቻለሁ ማለት ነው። ማለት ለኔም በጣም እንግዳ ነው የሆነብኝ፣ በጣም አስደንግጦኛል። ምክንያቱም ለምንድን ነው ሌላ ጊዜ ስልክ የምንቀበልበት ወይም ቴሌግራም ላይ ምናምን መልክቶች ይደርሱኛል። ዛሬ ግን በራሴው በቀጥታ በኔው የሚያቀኝ ሰው መሆን አለበት እና በእጅ ስልኬ ነው ቴክስት የደረሰኝ። አንድ ሰው በጣም አደጋ ውስጥ እንዳለ በዚህ ሰዓት ላይ ቶሎ ካልደረስኩለትኝ ትልቅ አደጋ ውስጥ ሊሆን እንደሚችል እና ያንን ሰው ማዳን እንዳለብኝ ተነግሮኛል። ወጥመድ ይሁን ምን ይሁን አላወቅኩም። እንግዲህ ባልደረቦቼም ከጀርባ አሉ፣ እንዲሁም ወደ ላይ ሞተው ኮንዶሚኒየሙን እያጣሩ አሉና B261 የተባለው ቁጥሩና የቤት ቁጥሩ አሁን እሱን ደግሞ ፈልገን ምንድን ነው የተፈጠረው እዛ ቤት ምን አለ የሚለውን እንግዲህ ለማየት መተናል ማለት ነው። ወጥመድም ከሆነ እንግዲህ ባልደረቦቼ ልክ ያለው አካባቢውን እንዲያጠኑ አድርጌያለሁ። ዙሪያውን ሁሉን ነገር ቼክ እያደረጉ ነው። አሁን የተወሰነ ጥናቶችን አድርገን የተመለስ ነው። አሁን ደግሞ ወደ ፎቁ እንሄዳለን ማለት ነው ይመስለኛል። B261 ማለት ሁለተኛው ፎቅ ይመስለኛል። ወተን ምንድን ነው የተፈጠረው እዛ ቤት ምን አለ የሚለውን ነገር ለማየት እንሞክራለን። ምክንያቱም ፎቶም ተልኮልኛል። የሆነች ሴት መኪና ውስጥ ስትገባ ስታገት አይነት ነገር መሰለኝ። ስለዚህ አሁን ወደዛው ገብተን የምናየውናል ማለት ነው። ካሜራማን ተከተለኝና የምናየውን ነገር እንግዲህ ምክንያቱም በጣም ትንሽ አደጋ ነው እንግዲህ የሆነ ነገር ነው። እንደዚህ አይነት ነገር ገጥሞኝ አያውቅም። በእጅ ስልኬ ማንም እንደዚህ አይነት መልዕክት ልኮልኝ አያውቅም እና ይህ የሚያቀኝ ሰው መሆን መቻል አለበት። መቼም ተንኮል ይሆናል ብዬ አላስብም። ስለዚህ የተፈጠረ ነገር ካለ አሁኑኑ ገብቼ የማይሆናል ማለት ነው። ካሜራማን ትከተለኛል። እናንተም ከጀርባ ያላችሁት በዛኛው በኩል በዛም ደረጃ ሄዶ አሉ ነገሯቸው ለነሱም። እኛ ደግሞ በዚህ በኩል ወተን ሁለተኛ ፎቅ 61 ቁጥር ምንድን ነው የተፈጠረው የሚለውን አብረን ያለን ማለት ነው። ተጠንቀቁ። መሳሪያን ከጀርባ ሰጡኛላችሁ፣ በር ላይ ልገባ ስልሰጡኛላችሁ። አሁን እዚህ ምክንያቱም ኮንዶሚኒየም ስለሆነ ማስደንገጥ የለብንም ሰዎቹን እና ወተን የምናየሆናል ማለት ነው። እባክህ ካሜራማን መጥፋልኝና ተከተለኝ። እንግዲህ ወደ ተመልካቾቻችን ደርሰናል ማለት ነው። ይኸው B261 ማለት ይህ ነው። ቀስ ብለን እንግዲህ እንገባለን ማለት ነው። የታለ ማስተርኪ? ይኸው ሽጉጥም ይዣለሁ፣ መሳሪያም ይዣለሁ። ስንገባ ቀስ ብለን ነው የምንገባው። ተጠንቀቁ ከጀርባ ያላችሁ። በዛ በኩል መላይም መረበሽ የለብንም አካባቢው። ኑ ና አንተ በማስተርኪ ትከፍትልኛለህ። አንተ ካሜራውን ዝቅ አድርግልኝ። ይኸው ሰብረን እንገባለን። ናስቲ ካሜራማን እይልኝ፣ እያንዳንዱን ነገር እይልኝ።
እያንዳንዱን ነገር ይሄ ከጀርባም ያላችሁት ግቡ። ይሄ ወደዚህ ይሄ ቀስ ማንም ሰው መውጣት የለበትም። ማንም ሰው መውጣት የለበትም። ማንም ዛቢያ ሰው አለ። መጋረጃው ምንድን ነው? ቀስ ብላችሁ ይኸውልኝ፣ ሁሉንም ቀስ ብላ ይሄን ማንም የለም። ምንድን ነው? ቆይ የተጠቁም ነው። ለምን ባዶ ቤት ነው እንዴ? ማንም የለም። ለምንድን ነው? ቆይ ታዲያ ሌሎቹን በር እንዲጠብቁ ንገሯቸው። ምንድን ነው ታዲያ? ይሄ ነገር ወጥመድ ነው እንዴ? ከኋላ ያሉትን መልዕክት ላኩላቸው፣ ተጠንቀቁ በሏቸው። የሚከታተልን ሰው ካለ ምንም የታገተ ሰው አይታየኝም። እያየህልኝ እያንዳንዱን ነገር ካሜራማን እያየህልኝ ማንም የለም እዚህ ውስጥ። እስቲ ወደዛኛው ቤት እንሂድ። ና ካሜራማን ና መሳሪያ ውስጥ ና። ቀስ ብለህ ተከተለኝ፣ ቀስ ብለህ ተከተለኝ። የሚታይ ነገር አለ፣ የሚታይ ነገር አለ፣ የሚታይ ነገር አለ። ሰው አለ መሰለኝ፣ ሰው አለ። እያየህልኝ ሰው አለ። እንግባ። ከኋላ ያላችሁ ተጠንቀቁ። አንድ ሰው ቢያለ ከእናንተ ራስ አልወድም። እንግባ። ምንድን ነው? ተኝታለች። ተኝታ ነው ወይስ ምንድን ነው? ካሜራማን ይልኝ በደንብ ይህንን ነገር ይልኝ በደንብ። የእውነት ማለት አልታሰረችም። ምን አድርገዋት ነው? ምን አይነት ቤት ነው? ና ካሜራማን ይህንን ቅረጽልኝ በደንብ ይልኝ። እንካንተ ከኋላ መሰሪያ እንደያዝልኝ። እንጃ እስቲ በህይወት አለች? እናቱ የምትሰማው ማለች? እናት የህክምና ባለሙያ ካለ ጥሩልኝ። ልብ ምቷ አለ፣ ትንፋሽም አላት። እስቲ ትተነፍሳለች ግን እናት እባክህ ካሜራው ከኋላ አላችሁ። እስቲ የህክምና እርዳታ ጥራልኝ እስኪ። የህክምና እርዳታ ስጧት። ምን እንደተፈጠረ ቶሎ በል ሂድ። እናቱ ካሜራውን አጥፎ እባክህ፣ ካሜራውን አጥፎ በቃ። እናቱ ተነሽ። ውድ የገመና ቻናል ቤተሰቦች ያው እንግዲህ ተመልሼ መጥቻለሁ ማለት ነው። አሁንም እዚሁ ቤት ነው ያለ ነው። ባልደረቦቼን ደጅ ላይ አሰማርቻለሁ። እንግዲህ ከጀርባ ላሉት ባልደረቦቼ አንዳንድ ነገር ነግሬያቸዋለሁ። ምክንያቱም እዚህ ቤት ላይ ወደዚህ አካባቢ ወደዚህኛው በር የሚመጣ ሰው ካለ ዝም ብላችሁ ልቀቁት ብያለሁ። ምክንያቱም ያገኘናት ልጅ አለች፣ የታገተች ትሁን ምን ትሁን። አሁን እንግዲህ ከኔ ባልደረቦች ጋር አንዳንድ ነገር እያደረጉላት ነው። አሁን ወደ ራሷ እየተመለሰች ነው ያለችው እና እሷ እስክትመለስ ድረስ ያው እኔ ለእናንተ የነበረውን ነገር ገለጻ ላደርግላችሁ ብዬ ነው። እንግዲህ መግቢያም ላይ ነግሬያችኋለሁ። በማላውቀው ቁጥር ነው እንግዲህ የተላከልኝ። ስልኩን እስካሁን ደጋግሜም ብሞክርም ምንም አይነት ምላሽ ላገኝ አልቻልኩም። ይህ ነገር እንዴት ሊሆን እንደቻለ ለእኔም እንግዳ ሆኖብኛል። የሚያውቀኝ ሰው ይመስለኛል። ምክንያቱም እኔ የእጅ ስልኬን እንደውም አሁን ይሄኛውን ቁጥር ራሱ በቅርብ ጊዜ ነው ያወጣሁትኝ። ያው ሰዎች ሲያውቁ እየደጋገሙም ለመዛትም ለዛቻም ለእንትንም ፍቅርም ለመግለጽ አስሬ ይደውላልና ስልካችንን ያው በየጊዜው እንትን እንላለን። ይህ የግል ስልካችንን ደግሞ ብዙ ጊዜ አናሳውቅም። እንዲሁ እንትን ጥቆማ የሚደርሰን በሌላ ስልክ ነው። ግን አሁን ግን በራሴው በእጅ ስልኬ ነው እንደዚህ አይነት ነገር ወደ እኔ የመጣውና ትንሽ ነገሩ እንግዳ ሆኖብኛል። የተፈጠረው ነገር ለእኔ ግራ ገብቶኛል እና እንዴት ይህ ሊሆን ቻለ? ስገባም ደግሞ እውነት እንደተባለው ያችን ልጅ አግኝቻታለሁ ማለት ነው። ፎቶ ምናምን ልከውልኝ ነበረ። ወደ ታክሲ ውስጥ ስትገባ እንትን ማለት የራይድ ትራንስፖርት ውስጥ ስትገባ የሚያሳይ ምናምን ኖርማል ነው ብዬ አስቤ ነበረ። ግን ይኸው አሁን እዚህ ስገባ ራሷን ስታ አንድ ልጅ አግኝተናል ማለት ነው። ገና ትንሽ ልጅ ናት በእርግጠኝነት 18 ራሱ 18 አካባቢ እንደዛ ያለች ልጅ ናት እና የተፈጠረውን ነገር ለእኛም ትንሽ አደናግጦናል። ነገሩ እንግዳ ሆኖብናል እና ምንድን ነው የተፈጠረው? እንዴት እዚህ መጣች? ማነች? የሚለውን ደግሞ ከራሷ አንደበት ለማጣራት እንሞክራለን ማለት ነው። አሁን ይመስለኛል ባልደረቦቼ ምልክት እየሰጡኝ ነው። ወደ ራሷ እየተመለሰችበት ያለው ሁኔታ አለና እሷን ደግሞ እዚህ አስገብቼ እውነት እች ልጅ ታግታ ነው ወይስ እንቅልፏን ተኝታ ነው ወይስ ራሷን ስታን ያገኘናት? ምንድን ነው? ይህስ ቤት የማን ነው? የሚመጣ ሰው አለ ወይ? ለምንድን ነው ብቻዋን ስትተዋት የሄዱት የሚለውን ነገር እስቲ ከእሷ ለመስማት እንሞክራለን ማለት ነው።
ከጀርባ ያላችሁት ግን ባልደረቦቼ በጣም ጥንቃቄ አድርጉ። ምክንያቱም አሁንም ያለ ነው የሰው ቤት ነው እና አሁን እዚህ ያለንበት ምክንያቱም እዚህ የሚመጣ ሰው ካለ ለመያዝ ስላሰብን እንጂ ከዚህ ቦታ ዞር ማለት አቅቶን አይደለም። እዚሁ ባለንበት ምንድን ነው የተፈጠረው፣ እዚህ ቤት ምን እየሆነ ነው ያለው የሚለውን ነገር እያንዳንዱን በዝርዝር እንግዲህ ለማወቅ እንሞክራለን ማለት ነው። ከልጅቷ ጋር ከአፍታ በኋላ ተመልሼ እመጣለሁ ማለት ነው። አሁንም አብራችሁን ቆዩ። ውድ የገመና ቻናል ቤተሰቦች ተመልሰን መተናል ማለት ነው። እንግዲህ እዛም ተኝታ ያገኘናት ወይም ራሷን ስታያገኘናት ልጅ አሁን ደግሞ ከኔ ጋር እዚሁ ቃለ መጠይቅ ልታደርግ መታለች ማለት ነው። ትንሽ ግር ብሏት ነበረ፣ እንግዳ ሆኖባታል። እኛንም ለማመን እንትን አላለችም ነበረ፣ ግን ያው ያደረግልናትን እርዳታ እንዲሁም ደግሞ ያሉትን ሰዎችም ስታይ አሁን ተረጋግታለች። ነገሩን አስረድቻታለሁ። እኔ ከየት አካባቢ እንደመጣሁም ማን እንደሆንኩኝም በተወሰነ መልኩ አስረድቻታለሁ እና እንዴት እዚህ ልትመጪ እንደቻልሽ እንግዳ ስለሆነብኝ ነው። አሁንም እንደተናገርሽ ነው ይመስለኛል እና አይዞሽ የኔ እህት ረጋ በይ፣ ምንም የሚያሳስብሽ ነገር የለም። እኛ የህግ አካል ነን። እንግዲህ ቅድም መታወቂያንም ማሳየትሻለሁ። ስለዚህ ምንም መጨናነቅ አይገባሽም። ለእኛ ዘና ብለሽ የተፈጠረውን ነገር ንገሪን። እኛ አንቺን ልንረዳ ነው እዚህ ድረስ የመጣ ነው። ስለዚህ ካለሽበት ችግር ውስጥ አንቺን ልናወጣ ነው የመጣ ነው። ምንም እንዳታስቢ። ማን ነው ይህን ነገር ያደረገው? እንዴት ነው እዚህ ቤት ልትመጪ የቻልሽው? ይህስ ቤት የማን ነው? እኛ በጣም እንግዳው ነው እየጠየቅን ያለ ነው እና ለዛ ነው። እስኪ እሱን ዘርዘር አድርገሽ ንገሪኝ። እንዴት ነው እዚህ ልትመጪ የቻልሽው? ታስታውሻለሽ? እኔም አላውቅም የማን ቤት እንደሆነም አላውቅም። ብቻ ግን የማስታውስ ከእህቴ ጋር ተቀጣጥረን ነው እና የሆነ ካፌ ውስጥ እንደተቀመጥኩ ነው ምናምን። ከእህቴ ጋር ማለት ከእህቴ ጋር የተሻለ ስራ ምናምን ለማግኘት ነበረ እና ራይድ ልክልሻለሁ፣ ከዛ በሚመጣልሽ ታክሲ ገብተሽ የተሻለ መስተንግዶ ነው የምሰራ የነበረን እና የተሻለ ነገር እዛ ግቢ ሀሪፍ ነገር ስለሆነ ብላኝ፣ ከዛ እየጠበቁት እያለ መጣ ራይድ ታክሲው። ሰውየው መጣና ገባው። ከገባው በኋላ እኔ ይምታኝ ይቅር ምንም አውቀው ነገር የለኝም። ከዛ እኔ አላውቅም ብቻ እዚህ ነው የመጣው እና ማለት ምንድነው? ለምንድን ነው እንደዛ ያደረገው? ምን ተፈጥሮ ነው? ታውቂዋለሽ ከዚህ በፊት የራይድ ሹፌሩን? ኧረ እኔ በፍጹም አላውቀውም። ምንም ነገር የማውቀው ነገር የለኝም። ስለዚህ እህትሽ ነች እዛ ቦታ ላይ የቀጠረችሽ? ከእህትሽ ጋር ስራ ለማግኘት ነው ያልሽኝ? ስራ ነው። ምን ነበር መሰለኝ መጀመሪያ መስተንግዶ ነበር እና እሷ ማለት እህቴ በጣም የተሻለ ነገር ነው የምታገኝ። ምን እንደምትሰራ እራሱ አላውቅም። እህትሽ የምትሰራው? ምን እንደምትሰራ አላውቅም። ብቻ ግን የተሻለ ገቢ ነው ከኔ የበለጠ የምታገኝ እሷ ነች እና በቃ አንቺም ሰርተሽ በጣም አሪፍ ገንዘብ መከፈል አለበት ምናምን ትለኛለች። ከዛ እሺ ብዬ ምናምን እሷን እየጠበቅኩ ነበር እንግዲህ። እሺ ስለዚህ እሷን ትጠብቂ፣ እሷ ደግሞ ራይድ ልክልሻለሁ አለችሽ። ራይድ ውስጥ ስትገቢ ይሄ ነገር ተፈጠረ ነው የምትይው? አዎ ራይድ ውስጥ ከገባሁ። ታስታውሻለሽ ልጁን? ከዚህ ቀደም አይቼው አላውቅም፣ ግን አሁን ብታዩ ታስታውሻለሽ? አዎ። ስለዚህ ልጁን አሁን እኛ ወይ በምልክትም ወይ ምናልባት እንደው ቢመጣም እዚህ ቤት አሁን ገባሽ እዚህ ያለ ነው እሱን ለመጠበቅ ነው እና እዚህ ቤት ቢመጣም መለየት ትችያለሽ ማለት ነው አይደል? አዎ በደንብ ለየዋለሁ። ስለዚህ እንግዲህ ከኋላ ያላችሁት ውጭም ላሉት ደጅ ድረስ ለሚጠብቁት ቴክስት አድርጉላቸው። ምክንያቱም እያንዳንዱ ወደዚህ ፍሎር ላይ የሚገባውን እንቅስቃሴ እንዳለ መከታተል መቻል አለባቸው እና ማን ነው የሚመጣው በተለይ ወደዚህኛው በር አካባቢ የሚጠጋ የሚመስላችሁም በሙሉ ቴክስት እያደረጋችሁ ከጀርባ ላሉት አሳውቁልኝ። ለእናንተ እንዳሳውቋችሁ ነገሯቸው እና ማንም አይነት ወደዚህ ቦታ ላይ የሚመጣ ካለ እንቅስቃሴ ተከታተሉልኝ። ስለዚህ አንቺ እንግዲህ ያ ሰው ወይ ራይድ ውስጥ ያለው ሰው ነው አገተኝ ልትይ የምትችይው ማለት ነው አይደለ? አዎ ራሱ። ከዛስ እዚህ ቤት መተሽ እንግዲህ አሁን እኛ ስናገኝሽ ነው ወይስ ከዛ በፊትስ የተፈጠረ ነገር አለ? ምንድን ነው? አመቶ ምናምን እንትን አለኝ፣ አስቀመጠኝ አልጋ ላይ ወስዶ ምንም ነገር አላደረገኝም። እሺ ልብሴን እንኳን ለማውለቅ አልሞከረም፣ ምንም ነገር አላደረገኝም። ከዛ ምን ፈልገህ ነው? እኔ በቃ ስራ ሰርቼ ምን ነው። ነቅተሽ ነበረ እዚህ ስትመጪ? አዎ። እሺ ከዛ በኋላ ነው እንትን ያልኩኝ መሰለኝ። ደግሞ ምን አልሽ? በቃ እኔ ሚስኪን ደሃ ነኝ ተወኝ፣ ሰርቼ የምኖር ሰው ነኝ፣ ከኔ ምንድን ነው የምትፈልግ ምናምን ስለው እኔ ከአንቺ ምንም አልፈልግም፣ ሌላ ሰው ነው የሚፈልግሽ። ምን ማለት ነው? እኔ አላውቅም እሺ አለኝ። ከዛ በቃ ተወኝ ምናምን እያልኩ ብዙ ነገር እያወራሁበት እያለ እንደውም ሌላ ነገር ላመጣ ነው ከውጭ ዕቃ ላመጣ ነው ምናምን ብሎኝ የሆነ በጨርቅ ነገር ነው አፍኖኝ ወጣ። ከዛ በኋላ ምን እንደተፈጠረ አላውቅም። ከዛ በቃ አሁን ልጁ እንግዲህ የሆነ ነገር ላመጣ ነው ብሎሽ ነው የወጣው ማለት ነው አንቺን አፍኖ? አዎ። ከዛ ምንድን ነው የተፈጠረው? ምንም አውቀው ነገር የለኝም። ከዛ በኋላ
ከዛ አሁን ለመጨረሻ ጊዜ ስነቂ እኛ ስንመጣ ነው ወይስ ከዛ በፊት ስነቅተሻል? ድጋሚ ካፈንሽ በኋላ አለቀም። ስለዚህ አሁን እኛን ያገኘሽው ማለት ነው። ማለት ነገሩ ትንሽ ውስብስብ ነው። ምንም ካላረገሽ ምንም እንትን ካላለ ሌላ ሰው ነው የሚፈልግሽ አለኝ ያልሽው አይደል? ሌላ ሰው ነው የሚፈልግሽ። እኔ ካንቺ ምንም አልፈልግም። ምን ማለት ነው? ምን ለማለት ፈልጎ ይመስልሻል? እኔ ምንም አውቀው ነገር የለኝም። ለምን አመጣኝ ስለው ከኔ ምንድን ነው የምትፈልገው ብቻ ስለው ነው። እኔ ካንቺ ምንም አልፈልግም፣ ግን ሌላ ሰው ነው የሚፈልግሽ። ትንሽ እንግዳ ነው። ከዚህ በፊት የሚፈልግሽ ማለት ወይም ደግሞ የፍቅር ጥያቄ ያቀረበልሽ ገና ልጅ ነሽ፣ ለእንደዚህ አይነት ነገር እንኳን እንትን ያለሽ ብዬ አላስብም። ግን እንደው ቢሆን እንኳን የፍቅር ጥያቄ ያቀረበልሽ ወይ አንቺን የሚያስቸግርሽ የነበረ ሰው ነበር እንዴ? ምንም ነገር የለም። እንደዛ ከራሴንና ራሴን ነው በቃ። አሁን ላይ የፍቅር ምናምን ሳይሆን ራሴን ሰርቼ እንዴት ልለውጥ። እስቲ ህይወትሽ ምን ይመስላል ማለት እዛስ ለምንድን ነው እህትሽ የቀጠረችሽ? የተሻለ ስራስ ለምንድን ነው የፈለግሽው የሚለውን ማለት ገና ልጅ ነሽ። አንቺስ መስራት የነበረብሽ ሰው አይደለሽም። ቤተሰብሽ ጋር ቁጭ ብለሽ መማር በሰዓት መማር የነበረብሽ ሴት ነሽ እና እስቲ ምንድነው እስቲ ህይወትሽ እስቲ ምን ይመስላል ንገሪኝ እስቲ ከመጀመሪያ ጀምሮ። ተወልጄ ያደግኩት ወደ ጎጃም። እሺ። እና እናቴ ሞታለች። ከአያቴ ጋር ነበር የምኖር። አያቴም ደካማ ናት በጣም ማለት ነው። እና ማለት እኔ አሁን በዛን ሰዓት እዛ ገጠር ላይ የምሰራው ነገር ላይኖር ይችላል። ከዚህ የተሻለ ነገር አይኖርም ብዬ ነበር ማስብ። ተማሪ ነበርኩ፣ መማርም አልቻልኩም። ከዛ አባቴ ታክሲ የመኪና ሹፌር ነው እና መጥቶ የሆነ አጋጣሚ ላይ በቃ ልጄን ወስዳታለሁ፣ እዛ ቤተሰብ አላት፣ እህትም አላት። ስለዚህ እያስተማርኩ ከእህቷ ጋር። አባትሽ በህይወት ነበር ማለት ነው? አዎ ነበር። ከዛ እኔም ደስ ነው ያለኝ በጣም ማለት። እንዴት ግን አባትሽ በህይወት ካለ ለምን እዛ ተወሽ አያትሽ ጋር እንድትኖሪ? ማለት እናት የተለያየ እሱ እዛ ነበረ። ከዛ አልተስማሙም፣ ተለያዩና እዚህ አዲስ አበባ መጥቶ የራሱን ህይወት ጀምሮ ነበር። ኦኬ፣ ሌላ ህይወት መስርቷል ነው? አዎ ሌላ ህይወት መስርቶ ነበረ ማለት የለም እንዴ? አሁን የለም። እሺ እሺ፣ አዝናለሁ። እሺ ቀጥይልኝ እስቲ ለማንኛውም ታሪክ። እና እኔም ደስ አለኝ። ታላቅ እህት እኔ እዛ እህት ወንድም የለኝም ነበረ። ታላቅ እህት አለኝ ሲባል ደስ ብሎኝ ነው የመጣው። ከዛ እዚህ አመጣኝ። ስለዚህ አባትሽ ወደ አዲስ አበባ ይዞሽ መጣ ማለት ነው? አዎ ወደ አዲስ አበባ መጣኝና ከእህቴ ጋር አስተዋወቀኝ። ከዛ አብረን መኖር ጀመርን። አባቴም ይሰራል ምናምን እየኖርን እያለ እኛም ትምህርት ማር ነበረ እየተማርኩ እያለ ከዛ አባቴ በመኪና አደጋ ሞተ፣ ሹፌር ስለነበረ። ከዛ በኋላ ምንም አማራጭ የለንም። ከእንደገና ትምህርት ማቆም ነው ግዴታ፣ መስራት አለብን። እሷም እኔም መስራት አለብን። እህቴ የእሷስ እናት የለችም? እኔ ማለት 4 ዓመቴ ነው እዚህ ከመጣሽ ከተዋወቅን፣ ግን አይቼ አላውቅም። እንደዚህ ደግሞ ደፍሬ መጠየቅም እናት አባት ማለት ቤተሰብ አለሽ ምናምን ማለትም አልፈልግም። ፈራታለሁ። ይሄን ያህል እንትን አትለኝም። ትወደኛለች፣ ግን ደግሞ በጣም የሚባል ነገር አይደለም ማለት ያው እሷ የአዲስ አበባ አይደል ያደገች፣ እኔ ገጠር ስላልሆነ እንደ የመናቅ ነገርም አለባት። ያው ትንሽም ስለሆነች ምናልባት ከዛም ሊሆን ይችላል እንጂ በቃ ትምህርት ያለሽ አሁን በቃ የተሻለ ስራ መስራት አለብሽ፣ እየሰራን ራሳችንን እናኑር ምናምን የምትለኝ ነበረ። አማራጭ ስለሌለኝ እንትን አልኩኝ፣ ገባሁ። እኔም ስራ ምናምን መስተንግዶ ምናምን መስራት ጀመርኩ። እና የእሷ ስራ ምን እንደሆነ እኔ እንግዲህ አላውቅም። የተሻለ ትለብሳለች፣ የተሻለ ነገር ታዲያ እሷ እንደዚህ ማለት መስራት እሷ እየሰራች ከሆነ የተሻለ ነገር ላይ ካለች ለምንድን ነው አንቺ ትምህርትሽን የማቃጠዩ? ለምንድን ነው መስራት የሌለብሽ? መስራት አለብሽ ነው የምትለኝ። በቃ አይቻልም ነው ያለች። ስራ ስሪ ነው የምትለኝ። እሷ አስገድዳሽ ነው? አዎ ስሪ ነው የምትል። ስራ መስራት ያለብሽ ነው የምትለኝ። እና እኔም አማራጭ ስለሌለ ግዴታ ነው መስራት አለብኝ። ስራ እየሰራው ያለው እሷ ፏ ነው የምትል ምናምን፣ ግን እኔ ደግሞ ለምን ነው የምላት ማለት አሁን ላይ ምን ያደርግልሻል? አሁን ሰርተን እንለወጥ፣ ጫማውን ልብሱን ተይው ምናምን ስላት የሆነ የመናቅ ነገር ስላለባት አሰማኝም። ይወት አላቅም ስለሆነች ከእሱ አላቅም ብዬ የራሴን ስራ ምናምን እየሰራሁ በቃ አንቺ። ስለዚህ በዛ ምክንያት ነው ማነው መስተንግዶ የጀመርሽው? አዎ እሺ። ከዛ በቃ መስራት ሲጀምር በቃ አንቺ አሁን የተሻለ ብር ማምጣት አለብሽ እና
ሌላ ቦታ ላይ ምናምን መቅረት አለብሽ። ስለዚህ አሁን አንቺ የተሻለ ስራ እንድትይዥና ያው የተሻለ ገንዘብ እንድታመጪ ነው እሷ ፍላጎት እንደዛ። በዋነኝነት እሷ ብዙን ማለት ብዙ ገንዘብ የምታገኝ ከሆነ እሷ እንደዛ የምትዘንጥ ምን የምትል ከሆነ አንቺን ማስተማሩ ለምንድን ነው የከበዳት? አንቺም እንድትሰሪ የፈለገችው ለምንድን ነው? ምን ሌላ የምታደርገው ነገር አለ ወይስ ምንድን ነው አላማዋ? እኔ አላማዋን እንግዲህ አላውቅም። በቃ እሷ መጨፈር፣ መዝናናት፣ መልበስ ነው መጣቅ። የወደፊት ሀሳብም ያላት አይመስለኝም። እንደው ማለት ሀሳቢ ምናምን ብትሆን ከእሷ የተሻለ እኔ እንድኖር ተምሬ ሌላ ደረጃ ላይ ጥሩ ደረጃ ላይ እንድደርስ ነበር የምታደርገው። እና በቃ እሷ ስራ ነው በቃ ትዝ የሚላት ስራ ሰሪ ማመጣውን በር ለራሱ እሷ በቃ እንድትቀመ ከኔ እሷ ነች በቃ እኔም በር ለራሱ እሷ ነች የምትወስድ። አምጪ ለምን አትይም ማለት አሁን ይሄ ነገር ሲሆን ለምን እኛ እኮ ነገ ህይወት አለን፣ መለወጥ አለብን፣ የተሻለ ነገር ማሰብ አለብን። እንዴ ለምን ብር ገንዘብ እናባክናለን ብለሽ አትጠይቂያትም ነበር? እጠይቃታለሁ። እሷ በቃ የዛሬን እንጂ የነገን አታውቅም። ያሽ ጉዳይ ምናምን ነው ስሬ በቃ ራስን ቻይ ምናምን ነው የምትል። ስለዚህ እነዚህ ነገሮች ስለተፈጠሩብሽ ነው አንቺም ለመስራት የተገደድሽው ማለት ነው። እንግዲህ በዚህ እድሜሽ ትንሽ ነሽ፣ በመማሪያ እድሜሽ አንቺ አሁን እንግዲህ በዚህ ሰዓት መስተንግዶ ስትሰሪ ምንጭም ልጅ ነሽ እና ብዙ አይነት ነገሮች ይደርሱብሻል። እንደዚህ አይነት ቦታ ላይ ደግሞ ያው ብዙ ጊዜ የሚታወቅ ነው ኢትዮጵያ ውስጥ ትንኮሳም ይደርሳል፣ ምንም ይደርሳል እና እነዛን ነገሮች ተቋቁመሽ መስራት እንግዲህ በራሱ ማለት ትልቅ እንትን ዋጋ የሚጠይቅ ነገር ነውና ማለት እህትሽ ግን በዚህ ልክ እንደዚህ ጨክና አንቺ ላይ እንደዚህ ነገር ማድረጓ ከባድ ነው። አንቺ ወደ ቤተሰብሽ ለመመለስ አላሰብሽም? ማለት ትንሽ ህይወት አልከበደሽም? እንዴት ነው ነገሩ? እንዲከብደኝም አማራጭ የለኝም። ምክንያቱም እዛ ብሄድም ምንም ነገር ማድረግ አልችልም። አያቴ ደካማ ናት። እዛ ሲጀ ምን ሰርቼ ለእሷ ስለኔ የምጨነቃለሁ። ስለዚህ ቢያንስ ለራሴ በቃ ራሴን ላውጣ፣ ለእሷ ባልሆን ለአያቴ ባልሆን ለራሴ ልሁን ብዬ በቃ መስራት ነው ያሰብኩት እንጂ ማለት እኔ አሁን ነገሩ እንዴት እንደታገትሽ ለእኔም እንግዳ ሆኖብኛል። ሌላ ሰው ነው የሚፈልግሽ አለኝ እዚህ የነበረውም ልጅ እያልሽኝ ነው እና እንዴት እንደዚህ አይነት ነገር ሊፈጠር እንደቻለ ትንሽ ግራ ገብቶኛል። አንቺ የምጠረጥሪው ነገር አለ? ምንም የምጠረጥረው ነገር የለኝም። እኔ ጠላትም የለኝም። እንግዲህ ከስራ ወደ ቤት ከቤት ወደ ስራ ነው የምገባ። እህቴ ቀጠረችኝ ስላልሽኝ እኔ እንግዲህ ያው መርማሪ ጋዜጠኛ ነኝ፣ ነገሮችን እጠራጠራለሁ እና እህቴ ቀጠረችኝ ስትኝ ቀጥታ ይመጣልኝ ማለት እህትሽ እንደዚህ አይነት ነገር ልታስደርግ ትችላለች ብለሽ ታስቢያለሽ? እንዴ እሷ እኮ ነች ስራ ላስቀጥርሽ ነው የተሻለ ሆቴል ላይ ገብተሽ ትሰሪያለሽ፣ ቲፑም አሪፍ ነው ብላኝ እኮ ነው። ለእኔ አስባ እኮ ነው። እንዴት እንደዛ ልታረግ ትችላለች? ራሷ ናት ደግሞ ራይድ የላከችልኝ። ምናልባት እኮ ራሷ ስለላከችው ራይዱን እንደው ምናልባት ብዬ ነው፣ ጥርጣሬ ነው እንጂ ያው እህትሽን እንትን ለማለትም ወይ ከእህትሽ ጋር ለማጋጨትም እንትን ለማለትም ፈልጌ አይደለም። ግን እንደው እስቲ ከእህትሽ ለመገመት እንደምትሞክሪ ወይ ምን ትሰራ እንደነበር ለመገመት እንደው የምትሞክሪው ነገር ካለ ወይስ የምትላቸው ወይ ስልኳ ላይ የሚደወሉ ነገሮች የሰማሽው ያየሽው ነገር ካለ ምን አይነት ስራ ነው እህትሽ የምትሰራው የሚለውን ነገር እንደው ለእኛ ለማወቅ ትንሽ ይረዳናልና ይሄን ነገር ታደርጋለች እንደዚህ አይነት ነገር ብላኝ ታውቃለች የምትይው የምታስታውሹ ነገር እስቲ ካለ እባክሽን እስቲ የምትጠቁሚ ነገር ላይ። በእርግጥ አላውቅም የምትሰራው ብቻ በጣም ጥሩ ገንዘብ ነው የምታመጣው። እንደው ስልኳ ላይ ሲደወል ወይም ደግሞ እንደዚህ ምናልባት አጋጣሚ እንደው የመስማት አጋጣሚ ካለሽ ብዬ ነው። አዎ ማለት ስልክ በጣም ነው የምታወራው። አንዳንዴ ሌሊቱ ሙሉ የምታወራ የምታድርበት ጊዜ ያላት እና ደግሞ ቤት ውስጥ የተለያዩ ወንዶች ሁሉ ይመጣሉ። ጓደኞቼ ናቸው ምናምን ነው የምትለው። ወንዶች ይመጣሉ ቤት ውስጥ? አዎ እና እንደውም የሆነ እንደ አጋጣሚ ቤት ካለው ምናምን ውጪ እስኪ የሆነ ነገር ገዝተሽ ነይ ብላ የሆነ ብር ሰጠኝ ሁሉ ታስወጣኛለች። እና ትልልቅ በቃ ከአባታችን የሚበልጡ ሰዎች ይፈልጓታል፣ ይመጣሉ። ቤዛዊት ስሟ ቤዛዊት ነው፣ ቤዛዊት አለች ምናምን ብለው ይመጣሉ። ማለት እንግዳ ነው። ለምን ከትልልቅ ሰዎች ጋር መገናኘቱ አስፈላጊ ነው? ስራዋ ምን እንደሆነ ማለት እኔ ምንም እንደሆነ አላውቅም። ብቻ ለምንድን ነው እንደዚህ የምታደርጊ? ወንዶችንስ እንደዚህ የምትቀርበይ? ትልቁንም ትንሹንም የተለያዩ ወንዶች የሚመጡ ቤት ምናምን ስላት ምን አገባሽ? የራስሽን ስራ አርፈሽ ስሪ፣ እንዶሽን ኑሪ ምናምን ነው የምትለኝ። ብቻ ግን እኔንም የሆነ ወደ አልሆነ ነገር እንድገባ ምናምን ትነግረኛለች። የሆነ ደግሞ ወደ አልሆነ ነገር ማለት በቃ ለምን ብር በቃ አሪፍ ብር የሚያስገኝ ነገር ስራ አሰሪ ማትነቂም እንደ አንቺ እስከ መቼ ነው ምናምን ትለኛለች። እየሰራው አይደል እንደ ምናምን ስላት እሷ ግን በቃ ማለት በሌላ ነገር ነው ያየችው።
ማለት በቃ እኔ የራሴን መሸጥ ማለት ነው እንግዲህ ማለት በቃ ከተለያዩ ወንዶች ጋር ወይ አንድ ወንድ በቃ ባለሀብት የሆነ ጊዜ ላይ አዳር ብታድሪ ብዙ ነገር ነው የምታገኘው። እንደዚህ ነገር ትልሻለች እህትሽ? አዎ ትለኛለች። እኔ ደግሞ እኔ አልፈልግም እንደዛ። እኔ እኮ የገጠር ልጅ ነኝ፣ ክብሬን የምጠብቅ ልጅ ነኝ። እንደዚህ አይነት ነገር ማድረግ አልፈልግም ምናምን ስላት ሂጂ እባክሽ እንደውም አንቺ ፋራ ነገር ነች ምናምን መቼም አትነቂም የራስሽ ጉዳይ ምናምን ትለኛለች። ማለት ነገሩ ትንሽ እንግዳ ነው ለእኔ እንደዚህ አይነት ነገር እየሆነ እንግዲህ እህትሽ በእንደዚህ ልክ እንደዚህ ካለች አሁን እህቴ አሳልፋ ሰጥታኛለች ብለሽ እንዴት አላሰብሽም? ማለት እንደዚህ አይነት ነገር ካረገች አሁን ለእኔ ነገሮችን ማለት ስገጣጥማቸው እንደዚህ አይነት ነገር ጥርጣሬ ስላለብኝ ነው። ሊሆን አይችልም ብለሽ ታስቢያለሽ? እኔ አላቅም እንግዲህ ማለት እንደዛ ብቻ ነው የምትለኝ፣ ግን እንዴት በዚህ ልክ ራሴን ልትጎዳኝ? እኔ አላቅም እንደዚህ የምታረግ አይመስለኝም። ብቻ ግን እሷ እንደምትፈልገው በቃ ምን ችግር አለው ነው የምትለኝ። ብታድሪ ምን ችግር አለው? ከዛ የተሻለ ብር ታመጫለሽ፣ ከዛ ራሳችን እንለውጣለን ነው እንጂ የምትለኝ። እኔ እንጃ ትጎዳኛለች ብዬ በዚህ ልክ አላስብም። ማለት ትንሽ ነገሩ እንግዳ ነው። እኔ እንግዲህ እንደምጠረጥረው ያው እኔ ምንም ጋዜጠኛ ስለሆንኩኝ ያንዳንዱን ነገር እንግዲህ እያገጣጠምኩ እንትን ለማለት እሞክራለሁ። ግን የመጣልኝ እስካሁን ማስበውም እንግዲህ ተሳስቼም ሊሆን ይችላል። አብዛኛውን ነገር ወደ እህትሽ ነው እየመራኝ ያለው እና እዚህ ያመጣሽ ልጅ ማን ነው? ምንድን ነው የተፈጠረው የሚለውን ቤት ውስጥ እንግዲህ የኔም ባልደረቦች መረጃ ለመሰብሰብ እየሞከሩ ነው። እንግዲህ ያንቺንም ቦርሳ አግኝተውታል፣ ስልክሽም ምንሽም እንዳለ ነው እና ስለዚህ እስቲ እንደው አይታወቅም፣ ያው ለእህትሽም ምናልባት ደውለን ማሳወቅ ሊኖርብን ይችላል እና ያለውን ነገር አንቺ እዚህ መሆንሽን ወይም ማሳወቅ ካለብን እናሳውቃለን። ወይ ደግሞ ለአንዳንድ ነገሮችም እስቲ የእህትሽን ስልክ ስለምንፈልግ የእህትሽን ስልክ ትሰጭኛለሽ ማለት ነው ለእኔ ለባልደረቦቼ ትሰጫቸውና እነሱም የራሳቸው ምርመራ ያደርጋሉ። እንዲሁም ደግሞ የተፈጠሩ ነገሮች ካሉ እስቲ ቤት ውስጥም ያለውን ነገር ዞር ዞር ብለን ለማየት እንሞክራለን። የሚመጣም ሰው ካለ እንግዲህ ያው እኛም ዝግጁ ሆነን እየጠበቅን ነው። እስካሁን እንግዲህ እኔ ባልደረቦች በጣም በተጠንቀቅ ቆሙ እየጠበቁ ነው ማለት ነው። ብዙ ሰው በዚህ አካባቢ ኮንዶሚኒየም ስለሆነ እንቅስቃሴዎች አሉ። እሱ ነው አይደለም እያሉ እንግዲህ እየተደናገጡ እንትን እያሉ ነበር። ከኔ ባልደረቦች ጋርም እንግዲህ እየተነጋገሩ አይ እሱ አይደለም በቃ አለፈ እያሉ እንግዲህ እንትን እያሉ ነው ማለት ያለውን ነገር እንግዲህ እየነገሩኝ ነው። ለእኔ በምልክት ስንቴ ሲደናገጡ እያዩዋቸው ነበረ። እስቲ ወደዚህ ቤትስ የሚመጣ ሰው አለ? ማን ነው የሚመጣው? ምንድን ነው የሚፈጠረው የሚለውን ደግሞ ምና ይሆናል ማለት ነው። ምናልባት አንቺም ጋር ደግሞ አንዳንድ መረጃዎችን ካገኘን የእህትሽን ስልክ ትሰጭንና እስቲ እህትሽን ደግሞ አውርቼ ተመልሼ ከአንቺ ጋር የምገናኝ ይሆናል ማለት ነው። እስቲ ከጀርባ ያላችሁ የእሷን ስልክ ታቀብሉኛላችሁ ማለት ነው። እስቲ ባክን ካሜራማን ካሜራውን አጥፋልኝ። ውድ ተመልካቾቻችን እንግዲህ ካፍታ በኋላ ተመልሼ መጥቻለሁ ማለት ነው። የእሷንም ስልክ እንግዲህ ከቦርሳ ውስጥ አግኝተናል እና የእህቷን ስልክ ወስደን ነበረ። ያው እኛ አንዳንድ ጥርጣሬዎች ስለነበሩን እሱን ነገር ማጣራት ስለነበረብን ያው የተፈጠረውን ነገር ለማጣራት ብለን እህቷ ጋር ደውለን ነበረ። ያው እንደሌላ ሰው ሆነን የደወልነው እሷ መኖሯን ለማሳወቅ ሳይሆን እንደሌላ ሰው ሆነን ምክንያቱም ነገሩን ማጣራት ስለነበረብን ደውለን ነበረ። ትንሽ የእህቷ ባህሪ ወጣ ያለ ሆኖብናል። ትንሽ ነገሩ እንግዳ ነው። ለማንኛውም ማሳወቅ አለብን የለብንም የሚለውን ነገር እንግዲህ እስቲ እኛም ከባልደረቦች ጋር ተነጋግረን ምንወስን ይሆናል ማለት ነው። ምን እያልከኝ ነው? ሰው እየመጣ ነው። እርግጠኛ ናችሁ? ወደዚህ ቤት ነው እርግጠኛ ናችሁ? ከኋላ እየነገሩ ነው እንግዲህ ውጭ ያሉ ሰዎች እየተናገሩ ነው። እሺ ለማንኛውም እርግጠኛ ናችሁ ወደዚህ ቤት ነው? ምክንያቱም እስካሁን አለፈ ሄደ ስትሉ ነበርና፣ እሺ ካሜራማን ካሜራውን አዘጋጅልኝ። ምክንያቱም ወደዚህ ቤት ከሆነ እርግጠኛ እንዳያልፍ። ለማንኛውም እንዘጋጅና ካለፈም አንቺውም መደናገጥ የለብሽም እሺ፣ የሚፈጠረውን ነገር። ምክንያቱም ይሄ አገተሽ ከሆነ የተባለው ወደዚህ ቤት የሚመጣው እያንዳንዱን ነገር እሱ ዝርዝር አድርጎ የሚናገር ይሆናል ማለት ነው። ማን እንደሆነ ምን እንደሆነ ይናገራታል። እያንዳንዱን ነገር ያወጣል። ከዚህ ጀርባ ማን እንዳለ እያንዳንዱን ነገር የሚናገር ይሆናል ማለት ነው። ስለዚህ እንዘጋጅ። ችግር የለም። መሳሪያም ቢሆን ከኋላ ያለ ካሜራማን ካሜራውን ንቀልና ወደዚህ እናንተ ልሽ ጥግ ላይ ቁጭ ብለሽ ጠብቂ። እርግጠኛ ናችሁ ግን ወደዚህ አካባቢ ነው? ችግር የለውም። እሱ አፈር እናንተም ወደዛ ወደ ጓዳው እናጠብቁት። ምንም ችግር የለም። የሚገባ ከሆነ እዚህ ቤት ከሆነ እናጣራለን ማለት ነው። ከጀርባ ላሉት ነግራችኋል። እሺ ችግር የለውም። እንጠብቀዋለን። እዚህ ከሆነ ስልካችሁን እያያችሁ እሺ፣ መልዕክት ካላኩላችሁ እንትን በሉ።
ይመስለኛል። የሆነ ጥላ ይታየኛል። ወደዚህ ቤት ነው መሰለኛል። አዎ እዚህ በር ላይ ነው መሰለኝ። እሱ ነው ይመስለኛል። ጥላ ይታያችኋል? ነዋ እሱ ነው። አዎ በር ላይ ደርሷል። ይኸውላችሁ እናንተም ከጀርባ ተጠንቀቁሽ። ይኸው በሩን እየከፈተ እንዳትንቀሳቀስ ነው። ወደዚህ ግባ። ቁጭ በላት። እሺ ግንባርን ነው የማፈነዳልህ። ቁጭ በላት። ማን ናቸው? ማን አባህ ነህ አንተ? ማን አባህ ነህ? በገዛ ቤት የመጣው አፍን ዘግተህ ቁጭ በል። ምንድን ነው? በሩን ዝግ። ተነሽ ሂጂ። በሩን ዝግ። አንቺ ወዴት አባሽ ነው የምትሄጂው? ዝም በል። ግንባርን ነው የማፈነዳልህ። ማን ነው አንተ? ማን እንደሆነ ምንድን ናችሁ? አውቄሃለሁ። እሺ ምን እንደሆንክ አውቃለሁ። እሺ ለምን አባህ ነው የመጣው? ምን ልትሆን ነው? ቤቴ ነው። እሷን ምን ልታደርጋት ነበረ? ዘመዴ ናት። ምንድን ነው ማለት ታደርግ ነበር? ዘመዴ ናት። ዝም በል። አፍን ዝጋ። አንቺ ማን ነው የመጣሽው? ግንባርን ነው የማፈነዳልህ። ዘመድ ናት። ዘመድሽ ነው እንጂ አንቺ ምን ልትል ነው? ዘመዴ ናት። ይኸውልህ ግንባርን ነው የማፈነዳልህ። አርፈህ ቁጭ የምትል ከሆነ ቁጭ በል። እሱ ነው አንቺ ራይድ ውስጥ የነበረው እሱ ነው። የምን ሹፌር ነው? ዝም በል። ግንባርን ነው የማፈነዳልህ። አርፈህ ተቀመጥ። እሺ ስለምን ሹፌር ነው? አርፈህ ተቀመጥ ብያለሁ። ሰሰቱን አምጡልኝ። ግንባርን ከማፈነዳልህ እያንዳንዱ ነገር ትናገራታለህ። ምንድን ነው የምናገረው? አፍህን ዝጋና ቁጭ በል። ሰማኛል አይደለ? አርፎ ካሜራው ሰሰቱን አምጡልኝ። አርፎ ካሜራው። እንግዲህ ውድ ተመልካቾቻችን ይህንን ግለሰብ ይዘነዋል ማለት ነው። ቤቴ ነው የሚለው ምን እንደተፈጠረ ይኸውልህ። ሰውዬ ቤትህ ውስጥ አንዲት ህፃን ልጅ ታግታ ነው ያገኘነው። ትሰማኛለህ? ይኸውልህ ስለምን እገታ እንደምታወራ ምንም አውቀው ነገር የህግ አካል መሆኔን አሳይቻለሁ አይደለ እኮ አሳየኸኝ እንጂ ይኸውልህ የህግ አካል ብትሆን ራሱ እኮ ማለት እንደዚህ እኔን ጠፍንገህ ማሰር የለብህም። በስነ ስርዓት ነው በምታዋራበት መንገድ በስነ ስርዓት ማዋራት ነበር ያለብህ። ዘግተህ ይኸውልህ ትክክለኛ ምላሽ ለእኔ ስጠኝሽ። ከዚህ በላይ እንዴት አይነት ትዕቢትህን አበርድልሃለሁ። አስፈላጊ ከሆነ እቀጠቅጥሃለሁ። እዚህ ቤት ውስጥ አርህን ነው የማበላ። ወይ ጉድ! በተከበርኩበት ሰፈር እርግጠኛነት ሲጀመር ይሄ ያንተ ቤት ነው? የራሴ ቤት ነው። ሰርቀህስ አለመሆኑ? ኧረ ምን ጉድ ነው የመጣብኝ? ስለምን መስረቅ ነው? አርፈህ ተቀመጥ። አፍን ዘግተህ ተቀመጥሽ። እየጠየቅኩህ ላለው ነገር ብቻ ምላሽ ስጠኝ እኮ። ታዲያ ስለምን መስረቅ ነው የምታወራው? የስሰርቅ አየኸኝ ነው? አታውቀኝም እኮ አይደል እንዴ? ከዚህ በፊት የህግ አካል ብትሆንም እኮ ዝም ብለህ ሰው ስም ማጥፋት የለብህም እንዴ። ሰውዬ ይኸውልህ እያንዳንዱን ነገር በዝርዝር ላስረዳህ ሞክሬያለሁ። ስለ ማንነቴ ስለ ምንነቴ በደንብ ላስረዳህ ሞክሬያለሁ እኮ። እንዳስረዳህ መጠን ደግሞ ይህን ነገር መፍታት አለብህ። እዚህ ያለችውን አንድ ፍሬ ልጅ እንግዲህ እዚህ አንተ ቤት አልጋ ላይ ወድቃ ራሷን ስታ እናገኘናት። ይህ ደግሞ ማለት እኔ ከመጀመሪያም ጀምሮ እዚህ ስመጣ ጥቆማ ተሰጥቶኝ ነው የመጣሁት። አንዲት ሴት ታግታ አንዲት ህፃን ልጅ ታግታ እንደሆነ ምልክት ተሰጥቶኝ ነው የመጣሁት። እንግዲህ ስገባም ይኸውልህ ያገኘሁትኝ እሷን ነው። እሺ ይቺ ሴት ምንህ ነች? ዘመዴ ናት። አልጋ ላይ ተኝታ ከሆነ ያገኛት ደግሞ የትቀላለድን ነበር ማለት በቃ አበሳጭታኝ ነበረ። ገፈተርኳት። ስገፈትራት እኔ ተኛች በዛው። እኔ ምን እንዴት እንዲበርድልኝ ወጣሁ እንጂ ምንም እንትን የምልህ ነገር የለም፣ የተፈጠረ ነገር የለም። አንቺ አትነግራቸውም? ትሰማኛለህ? ይኸውልህ እሷ እኮ ምንም የተፈጠረ ነገር የለም እያለች ነው። እማውቀው ነገር የለም እያለች ነው። እሷ ዘመዴ ናት። ይኸውልህ ዘመዴ ናት። በቃ አለቀ። አትጩህ እኮ ዘመዴ ናት። እሺ አልጮህም። ይኸውልህ እሷ ዘመዴ ናት። ከክፍለ ሀገር ያመጣኋትኝ እዚህ ላኖራት ነው። በቃ እኔ ብቻዬን ስለሆንኩ ያው አንዳንድ ነገር ቤት ውስጥ ምናምን የሚሰራ ነገር እንድታግዘኝ ነው ያመጣሁት። ሰውዬ አላውቀውም አለች እኮ እሷ። ለምንድን ነው እሺ ታዲያ የምትክደው? ዘመዷ ከሆንክ ለምን እየካድኩ አይደለም። እሷ ለምን መካድ ያስፈልጋታል? አንቺ አውቀሽ ነው እንዴ? ለምንድን እውነቱን የማትነግራቸው? ይኸውልህ አሁን እሷን ተዋት። ከእሷ ጋር ይኸውልህ አሁን ከኔ ጋር ነው ወሬ እኮ። ከአንተ ጋር እያወራሁ ነው አይደለ እኮ። ቀጥልሽ እኮ። እሷ ዘመዴ ናት አልኩ። እሷ እኮ ዘመድ አይደለም ብላኛለች። ይኸውልህ ጭራሽ አይታ እንደማታውቅ ነው የተናገረችው። እየዋሸሽ ቢሆንስ በምን ታውቃለህ? ራይድ እየጠበቀች በነበረበት ሰዓት ራይድ ውስጥ ስትገባ ነው እንግዲህ አንተ አግታት። ለምን ራይድ አደረካት? ስለምን ራይድ ነው የምታወራው? እኔ ሲጀመር ራይድ አልሰራም። እና እያጭበረበርክ ነበረ እሷን ስትይዛት። ይኸውልህ ሰውዬ አንገትን ነው እሺ የምልህ። እያንዳንዱን ነገር ብትናገር ነው የሚሻለው እኮ። ልቀቀኝ። እኔ ምንም የማውቀው ነገር የለም። ልቀቀኝ። ምንም የማውቀው ነገር የለም። ግንባርን ነው የማፈነዳለህ። እሺ ለምን እንደምታፈነ አርፈህ የምትጠየቀውን ነገር ብቻ መልስ። ይኸውልህ ትዕቢትህን አበርድልሃለሁ። ትሰማኛለህ? በሰላም እኔ እናንተ ተግባብተን ማውራት ከቻልን እናውራ ብዬ ነው እኮ ነገርኩህ። እኔ ራይድ አልሰራም። ራይድ ስራ አልሰራም። እኔ ሌላ ስራ የምሰራው አለቀ። እሷ ደግሞ ዘመዴ ናት። አንቺ ለምን አትናገሪም እንዴ? ለምን አትጠይቃትም? እሷን ተዋት እያልኩ ነው እኮ። ለምን እሷን አትጠይቃትም? እሷንማ ጠይቂያት ነው ከአንተ ጋር ከሆነ ተመልሼ የመጣሁት እኮ። ይኸውልህ እሷ ማለት ለእኔ ዘመዴ ናት። አለቀ።
ሰውዬ እንደማታውቀን የተናገረ ዝምድና አለን። ክፍለ ሀገር ነው የምትኖረው እዚህ እንድትማርና እኔንም አንዳንድ ነገሮች የቤት ውስጥ ስራ የሚሰራ ነገር ለታግዛችሁ። የእናቴ አባት እህት ወንድም ናት። ሌላ ውሸት የለ። የእናቴ አባት እህት ወንድም የእናቴ አባት እህት ወንድም ልጅ። ይኸውልህ የማይሆን ነገር አትቀባጠር። ስጠኝ። እኔ ሕፃን ልጅ እመስላለሁ? አንተን ተራ ወሬ ማመን ሕፃን ልጅ እመስላለሁ? ወይ ጉዴ! ለምን እሷን አጠይቃትም? እኔን ካላመንከኝ ይኸውልህ እሷን ጠይቂያት ነው ወደ አንተ እየመጣሁት እያልኩ ነው እኮ። እሷን ከጠየካት እሷ ምን አለችህ? ዘመዷ እንደሆንኩ ነው መቼስ የምትናገረው እንጂ እኔን አትክደኝም። ይኸውልህ የማይሆን ነገር እንዲፈጠር የማትፈልግ ከሆነ በስነ ስርዓት ተናገር። ታያቸዋለህ እነዚህን ሰዎች። ይኸውልህ እኔ አካባቢ ነው ወይም ሌላ ነገር ይመጣልኛል ብለህ እየጠበቅህ ከሆነ ሲጀመር ቤት ውስጥ ዘው ብላችሁ ገብታችሁ ይኸውልህ እደጅ ላይ የሚኔ ሰዎች አሉ። እያንዳንዱን ይኸውልህ ከመግቢያ ጀምሮ ሲከታተሉ የነበሩ ሰዎች አሉ። ትሰማኛለህ? ሌላ ነገር መፈጠር የለበትም። አሁን ይኸውልህ ኮንዶሚኒየም ላይ ያለ ነው፣ መረበሽ የለብንም፣ አካባቢያችን ጎረቤታችንን ማደናገጥ የለብንም ብዬ ስላሰብኩ እንጂ እኔ አንተን በምን አይነት መልኩ ማወጣጣት እንዳለብኝ ጠፍቶኝ አይደለም። ምን ማለት ነው ደግሞ? አስፈላጊ ከሆነ ከዚህ አንጠልጥዬ ወስጄ እኔ እየቀጠቀጥኩ ነው ቦታ ላይ እንድታወራ ማድረግ አይደለም። ምን ማለት ነው እንዴ? አንድን ግለሰብ ወስደህ የምትቀጠቅጠኝ ምን ስለሆንክ ነው አንተ? የህግ አካል ነሽ ይሁን እንደዛ እንደመሆነ መጠን እኮ ልቀጥቀጠኝ አይገባምም፣ አያስፈልግም። አስፈላጊ ከሆነ ለእናንተ ለወንጀለኞች ምንም አይነት ርኅራኄ። ወንጀለኛ አይደለሁ። ምን ሰርቼ አይተኸኝ ነው ወንጀለኛ የምትለኝ? እችን አንድ ፍሬ ልጅ ቤት ውስጥ አስተኝታት ነው ያገኘናት። ዘመዴ ናት። በቃ በሰዓቱ ተጣላን፣ አናደደችኝ፣ ገፈተርኳት፣ ከዛ ወደቀች፣ አለቀ በቃ። አዎ ለሰዓታት ነው ራሷን ስታ ነው የሚሆነው የነበረው አይደለ እንዴ አንቺ? እሺ ለእኔ ይህን ማን ጥቆማ ሊሰጠኝ ይችላል? እኔ ምን አውቃለሁ? ራሷ ናት። አንቺ ለምን አትናገሪ? ምንም ነገር አልተፈጠረም። ዘመዴ ናት። ዘግተህ ቁጭ በል። እሺ አንተ ልንገርሽ፣ እሷ ዘመዴ ናት፣ አለቀ። በሰዓቱ አናደደችኝ፣ ያው እንደነገርኩ አበሳጭታኝ ነበረ፣ ገፈተርኳት። እሷ አንተ በዚህ ያክል ልትክድበት የምትችለው ምክንያት አላት? አላውቅም። እኔ የበደልኳት ነገር ይኖራል አላውቅም። ምንም ያጎደልኩባት ነገር የለም እስከማውቀው ድረስ። ሌላ ነገር ውስጥ አትከተኝ እባክህን። እልህ ውስጥ እየከተትከኝ ያለው እልህ ውስጥ እየከተትከኝ። እኔ ምንም እልህ ውስጥ አልከተትኩም። እኔ ከአንተ ጋር በእንደዚህ አይነት መልኩ እየተጨቃጨቅኩ መቀጠል አልፈልግም። የምትናገር ከሆነ ትናገራለህ። እሺ ትናገራለህ። እሺ ትናገራለህ። ዝም በል ዝም በል። ኧረ ልቀቀኝ እንዴ! አፈን ዝጋ። ዝም በል ዝም በል። ትናገራለህ አትናገርም እኮ ልቀቀኝ። ወደ ብነግርህ ነገር የለኝም እኮ ምንድን ነው የምናገረው? አሁንም ቢሆን ማለት ነው ኮንዶሚኒየም ላይ ነው፣ ነገሮችን ማበላሸት የለብኝም፣ ነገሮችን መበጥበጥ የለብኝም ብዬ ነው እንጂ የህግ አካል እስከሆን ድረስ ለምንድን ነው እንደዚህ መደበድበኝ? ታዲያ ምን አገኘህብኝና ነው መደበድበኝ? ምን አግኝተህብኝ? ምን እንዳገኘሁብኝ? ምንም ነገር አላገኘህብኝም። በእናትህ አፍን ዝጋና ቁጭ በል። ከካሜራ ጀርባ ያላችሁት ስልኩን ግንኙነት እንዳለው ዝም አፍን ዘግተህ ቁጭ በል። ስልኬ እንዳትነኩ፣ ማናችሁም ስልኬ እንዳትነኩ። አንገትህን ነው የምልህ። ስልኬን እንዳትነካ። ዝም በል እሺ። ስልኬን እንዳትነካ። አፍህን ዘግተህ ቁጭ በል። ዘጋለሁ። ስልኬን እንዳትነካ። ያለ እኔ ፍቃድ ስልኬን መንካታችሁም እንዳትነኩት። ያላችሁት አጣሩልኝ። እንዳትነኩት። ምንም የምታመጣው ነገር የለም እኮ። ስልኬን አንጣው። ቁጭ በል። አርፈህ ቁጭ በል እሺ። ሌላ ነገር የማትፈልግ ከሆነ አርፈህ ቁጭ በል እያልኩ ነው። ይኸውልህ ከጀርባ ያላችሁት እያንዳንዱን ነገር አጣሩልኝ። ስልኩ ላይ ከማን ጋር ግንኙነት እንዳለው አርፈህ ቁጭ በል። አርፈህ ቁጭ በል። ስልኬን እንዳትነኩ እሺ። ስልኬን እንዳትነኩ። ልቀቀኝ። ስልኬን እንዳትነኩ። ስልኬን እንዳትነኩት። ስልኬን እንዳትነኩ። አሁን ሌላ ነገር እንዲፈጠር የማትፈልግ ከሆነ አፈን ዘግተህ እኔ ነው እንደዚህ ደብድባችሁት። አርፈህ ቁጭ በል። አልቀመጥም። አርፈህ ቁጭ በል። አሁንም ቢሆን ይኸውልህ ስልክ ተከፍቷል። ከዚህ በኋላ ምንም የምታመጣው ነገር የለም። ተግባባል እኮ። እንደዚህ ደበደባችሁኛ። እያንዳንድሽን እከስሻለሁ። እያንዳንድሽን ማለት ነው። ሂድ አሁን ሄደህ መክሰስ ትችላለህ እኮ። ምንም የምታመጣው ነገር የለም። ሂጅ እከስሃለሁ። መጀመሪያ ከኛ እጅ መውጣትህን እስቲ እናያለን። ላደረግከው ነገር እያንዳንዷ ዋጋ ትከፍላታለህ። እኔ ምንም ያረኩት ነገር የለም። ምንም ነገር አላረኩም። ህፃን አንድ ፍሬ ልጅ እዚህ ቤት ውስጥ ያገኘናል። ወይኔ 10 ህፃን አትበለኝ። ዘመዴ ናት አልኩህ እኮ በቃ ዘመዴ ናት። እሱን የምታወጣት ይሆናል። እያንዳንዱን ነገር የምታወጣት ይሆናል። እንግዲህ ስልኩን ከፍተውታል። ስልኩ ላይ ያለውን ነገር ለማጣራት እየሞከሩ ነው። እያንዳንዱ ነገር ምንም አባይ አያገባህም። አርፈህ ቁጭ በልሽ። ስልኬን ለምን ከፈቻችሁ? ምንም አያገባህም። ይኸውልህ አንተ ወንጀለኛ ነህ። ወንጀለኛ አይደለሁም። ይኸውልህ ያለ ፍቃዴ ሲጀመር ስልኬን መንካት የለባችሁ። አንድ ህፃን ልጅ ታግታ ነው። ወይኔ 10 ለምንድን ነው ህፃን የምትለኝ? የ19 ዓመት ልጅ ናት እኮ። ጭራሽ ልጅዋንም ታውቃለህ? የ19 ዓመት ልጅ ናት። አዎ እኮ ስለዚህ ታውቃለህ ማለት ነው። አውቃታለሁ። ስለማውቃት እኮ አጥንተህ ነው እዚህ ነገር ውስጥ የገባው ማለት ነው። ይኸውልህ ምንም አላጠን ነው። ይኸውልህ ከማን ጋር ግንኙነት እንዳለህ እያንዳንዱን ነገር እናጣራለን። ስለምን ግንኙነት? እንግዲህ ውድ ተመልካቻችን እኛ ይሆናል ብለን የሚያስብናቸው ነገሮች አሉ። እነሱን ነገሮች ለማጣራት የተደዋወላቸውንም ስልኮች
እንዲሁም ደግሞ ሲላላክ የነበረው ገንዘብም ካለ ለማየት እየሞከርን ነው። እያንዳንዱ ነገር ሲጣራ ግን ዋጋህን የምሰጠን የሚሆነው ያኔ እኔ ምን ነገሮችን ሳረጋግጥ ወድቀህ ትለምነኛለህ። እሺ አረጋግጥ፣ እያንዳንዱን ነገር አሳያለሁ። ወይኔ ትሰማለህ? ካሜራ አጥፍተህ ደበደብከኝ፣ ዝም አልኩኝ። አሁንም ገና አጥፍቼ ደግሞ ገና እቀጥላለሁ። ለምንድን ነው መደበደበኝ? እከሳቸዋለሁ እያዳምሽን እያንዳንድሽን ማለት ነው። ወይኔ ትሰማለህ? አሁንም ሌላ ነገር ውስጥ አጥፍተኝ እኮ። እሺ ልቀቀኝ። አሁን ልቀቀኝ። ምን ማውራው ለአንተ ነው። እሺ ቤት ውስጥ አንዲት ፍሬ ልጅ ታግታን ያገኘሁት እያልኩ አንዲት ፍሬ ልጅ አትበለኝ። አርፈህ ቁጭ በል፣ አርፈህ ቁጭ ትላታለህ እኮ አንዲት ፍሬ ልጅ አትበለኝ። ልታደርጉ ነው እንደዚህ ነገር ሲሰሩ የነበረው? ዘመዴ ናት አልኩህ። ስንቴ ነው የምነግርህ? ቆይ ግን ዘመዴ ናት፣ ዘመዴ ናት። ለምን ባታምነኝ? አንተ ስላልክ ማምን ነው ይመስልህ? አሁን እያንዳንዱ መረጃ አገኛለሁ። ለእሷ ስለተበሳጨች ነው። ስለተበሳጨች ስለ በቃ በሰዓቱ ገፍትራ ስለወጣው ራሷን ስታ ስለነበር ነው ዘመዴ አይደለም እያለች ያለችው ወይ የካደች ያለችው። ለምን ነው በዚህ ያክል አንተ እንደዚህ የተሰቃየህ እሷ ዝም ልትል የምትችልበት? ዘመድ ብትሆን እኔ ስገፈትራት ፊንት ስለነቀለች ነው። ስለ እሷ ማንነት በደንብ አጣርቻለሁ። ማን እንደሆነች እያንዳንዱን ነገር አውቃለሁ። ዘመዴ ናት እያልክ እኮ ዘመዴ እንደሆነች አጣርታለህ። ስለዚህ ልቀቀኝ፣ እኔ ልቀቀኝ። ለማን እያዘጋጃሃት ነበረ? ለማን ነው ልሸጣት የነበረው? ስለምን መሸጥ ነው የምታወራው? ለእያንዳንዱን ነገር ደርሼበታለሁ እኮ። ስለምን መሸጥ አውቃለሁ እያልኩ ነው። የምን ስለምን መሸጥ ነው? ምንድን ነው ገንዘብ? እሷ ምን ዕቃ ናት እንዲወስጅ የምሸጣት? እሱን ምን ልታረጋት ነው? ወደዚህ እንደመጣህ በደንብ ውስጥ ያውቀዋል። ከካሜራ ጀርባ ያላችሁ እያንዳንዱ ነገር አጣሩልኝ። ይህ ልጅ በእንደዚህ አይነት ሁኔታ የሚያምን አይደለም። አንተን እመነኝ፣ እዛ ጓዳ አስገብቼ ማድረግህን እኔ የማውቀው። ና ተነስ፣ ነጣ ድጋሚ